የተነጋገረ ሲሆን ባለፈው ሳምንት ደግሞ የእግዚአብሔር ንጉሣዊ ግዛትን ሊቃወሙ የተነሱ የሃይማኖት ሊቀ ካህኑ ተቋምና የሮም ንጉሣዊ ግዛት ሄሮድስን እንዴት ክርስቶስ ኢየሱስ ክርስቶስ ራስ ከሆነበት እና እናንተ ደግሞ መንፈስ ቅዱስ ወደ ክርስቶስ አካል ያጠመቀን የአካል ብልቶች ወለወንድበት እንዴት ከእግር በታች እንዳደረገ ባለፈው ሳምንት ተናግረናል። ክብር ለእግዚአብሔር ይሁን። ባለፈው ሳምንት የተማርነውን በዚህ ሳምንት እየሰማሁት ነበርና እኔ ያስተማርኩ ሁሉ አልመስለኝ ሌላ ሰው እንዳስተማረው ሆኜ ሰማ ነበርና ሁላችሁም ይህን ነገር ደጋግማችሁ እንድትሰሙ አደራላችኋለሁ። ክብር ለእግዚአብሔር ይሁን። የተወለድንበት ንጉሣዊ ግዛት ምን አይነት ድንቅ እንደሆነ የሚያሳይ ነው። ክብር ለእግዚአብሔር ይሁን። ዛሬም እንቀጥላለን። ዛሬ ደግሞ ከዚሁ ጋር በተያያዘ የንጉሣዊ ግዛቱን ወንጌል በማወጅ የጌታ የኢየሱስን ጠላቶች ከእግሩ በታች ማድረግ በሚል ርዕስ አብረን እናገራለን። ክብር ለእግዚአብሔር ይሁን። የንጉሣዊ ግዛቱን ወንጌል በማወጅ የጌታ የኢየሱስን ጠላቶች በማንሰል ከእግሩ በታች ከማን እግር በታች ኢየሱስ ክርስቶስ ራስ ከሆነበት መንፈስ ቅዱስ ደግሞ ወደ ክርስቶስ አካል ያጠመቃቸው የአካል ክፍል ብልቶች ወደ ሆኑበት ዓርብ በዚህ ላይ የተነጋገርነው ባለብዙ ብልቶች አካል ክርስቶስ በሚል ባለፈው ዓርብ ላይ ቆንጆ ጊዜ ነበረን። ያልነበራችሁ ሰዎች ዩቲዩብ ላይ ታገኙታላችሁ። በመምጣትም ከዚህ ነገር ተካፋይ እንድትሆኑ እፈልጋለሁ። ለዛሬ እንደ መግቢያ የምንደረደርበት ሁላችንም የምናውቀው በጣም ፋሚሊየር የሆንበት በተለምዶ ታላቁ ተልእኮ ተብሎ የሚጠቀሰው ክፍል ነው። በማቴዎስ ምዕራፍ 28 ላይ ቁጥር 18 በማንበብ እንጀምራለን። ምናልባትም በመጀመሪያ ስናገር ከዚህ በፊት ብዙ ጊዜ የማናየውን ነገር በማየት እንጀምራለን። ሃሌሉያ። እንደዚህ ይላል፣ ኢየሱስም ደቀ መዛሙርቱ ወዳለበት ቀርቦ እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል አላቸው። ክብር ለእግዚአብሔር ይሁን። እናላቸው ስልጣን ሁሉ በሰማይና በምድር ተሰጥቶኛል አላቸው። ክብር ለእግዚአብሔር ይሁን። ይህን ክፍል የምንመለከተው ጌታ ኢየሱስ እንደዚህ ሲል እሱ እኮ የእግዚአብሔር ልጅ አይደለ፣ እሱ እኮ እግዚአብሔር አይደለ ብሎ አይደለም። ጌታ ኢየሱስ እየተናገረ ያለው እንደሱ አይደለም። ሁላችሁም እንደምታውቁ በኋላ እናየዋለን። ጌታ ኢየሱስ ወደዚህ በሚመጣበት ጊዜ ራሱን ባዶ አድርጎ የባሪያን መልክ ይዞ አይደለም፣ ሰው ሆኖ ነው የመጣው። ለዚህ ጌታ ኢየሱስ ክርስቶስ እስከ መስቀል ሞት ድረስ ታዞ የአባቱን ፈቃድ ካደረገ በኋላ ለእኔና ለእናንተ የሚያስፈልገውን መስዋዕት ከፈጸመ በኋላ ይህንም አድርጎ ወደ መቃብር ከወረደ በኋላ በሦስተኛው ቀን እግዚአብሔር የሞትን ኃይል አጥፍቶ ከሙታን ካስነሳው በኋላ ክብር ለእግዚአብሔር ይሁን። እግዚአብሔር አባቱ እንደዚህ ያለው በሰማይ በምድር ያለ ስልጣን ሁሉ ለአንተ ተሰጥቷል አለው። ክብር ለእግዚአብሔር ይሁን። እንግዲህ ወደ ደቀ መዛሙርቱ መጥቶ ስልጣን ሁሉ በሰማይና በምድር ተሰጥቶኛል ሲላቸው እየተናገራቸው ያለውን አሁን የምታውቁኝ ኢየሱስ አይደለም፣ አሁን ጌታ ሆኛለሁ። በሰማይ በምድርም ያለው ሁሉ ስልጣን ለእኔ ተሰጥቷል አላቸው። ክብር ለእግዚአብሔር ይሁን። ቅድም እንደነገርኳችሁ ይህ ስልጣን ኢየሱስ ክርስቶስ በፊልጵስዩስ ምዕራፍ 2 ላይ ሐዋርያ ጳውሎስ ይህን አስመልክቶ የተናገረውን ብናይ ከቁጥር 7 እስከ 11 እንደዚህ ይላል፣ ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ፣ ሰው ሆኖም ተገልጦ ራሱን ዝቅ አደረገ፣ እስከ ሞትም ያውም በመስቀል ላይ እስከ መሞት ድረስ አዛዥ ሆነ። ስለዚህ ስለምን ይህንን ስላደረገ እግዚአብሔርም እጅግ ከፍ አደረገው፣ ከስም በላይ የሆነውን ስም ሰጠው። ይኸው በሰማይም በምድርም ከምድርም በታች ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ። ጌታ ኢየሱስ ወደ ደቀ መዛሙርቱ መጥቶ ስልጣን በሰማይና በምድር ሰጠኝ ብሎ የሚናገረው በፊልጵስዩስ ምዕራፍ 2 ላይ ታዞ ይህን ካደረገ በኋላ እግዚአብሔር ከስም ሁሉ በላይ የሆነውን ስም ሰጠው። ክብር ለእግዚአብሔር ይሁን። ምናልባት አንዳንዶቻችሁ ካላወቃችሁ ልንገራችሁ፣ ኢየሱስ የሚለው ስምና ኢያሱ የሚለው ስም አንድ አይነት ነው በዕብራይስጥ። ስለዚህ ኢየሱስ የሚለው ስም
አይደለም። ኢየሱስ የሚባለው ማንነት ነው የከበረው። ክብር ለእግዚአብሔር ይሁን። ኢያሱ እስራኤላውያን ብዙ ኢያሱዎች ነበሯቸው። እስራኤላውያን ከባቢሎን በሚመለሱበት ጊዜ ካህኑ ኢያሱ ነበር። አሁን ግን የሆነው እንደሱ አይደለም። ለዚህ ማንነት ኢየሱስ የሚባለው ከማርያም ሰው ሆኖ የተጸነሰው እግዚአብሔር ከስም ሁሉ በላይ የሆነውን ስም ሰጠው። ክብር ለእግዚአብሔር። በሰማይ በምድርም ከምድር በታች ያለ ሁሉ ለእሱ እንዲገዛ አደረገ። ጌታ የተመሰገነ ይሁን። ሃሌሉያ። ይህን ስልጣን የተሰጠውን ስልጣን ጌታ ኢየሱስ ምን እንዳደረገ ደግሞ ንገራቸው። ክብር ለእግዚአብሔር። እኔ ስልጣን አለኝ አይደለም። ምን አለ መሰላችሁ? ይህን የሰጠኝ ስልጣን ስለተቀበልኩኝ አሁን አንድ ነገር አደርጋለሁ አለ። ይህንን ነገር ለእኔ ብቻ ሆኖ እንዲቆይ አልፈልግም አለ። ክብር ለእግዚአብሔር ይሁን። አርባ እየተነጋገርንበት ያለውን ስለዛ አካል መናገር ጀመረ። እሱ ራስ ሆነበት። ደግሞ በእሱ ያመኑ ሰዎች ደግሞ የአካሉ ክፍል ሊሆኑበት በዛ እንዲከናወን ፈለገ። ክብር ለእግዚአብሔር ይሁን። ስልጣን የተቀበለው እሱ ነው። የሁሉ የተቀበለው እሱ። ነገር ግን ምን አደረገ? እግዚአብሔር ምን አደረገ መሰላችሁ? ኢየሱስ ክርስቶስ ወሰደና የቤተ ክርስቲያን ራስ አደረገው ይላል። ሃሌሉያ። በዚህ በማቴዎስ 28 ላይ እንግዲህ በዚህ መንፈስ ነው ኢየሱስ ክርስቶስ በሰማይ ከምድር መስዋዕት ከሆነ በኋላ የሰጠውን ስልጣን ወስዶ አሁን አለ እናንተን ወደ ሕዝቦች ልካችኋለሁ አለ። ጌታ የተመሰገነ ይሁን። አሁን ወደ ሕዝቦች ይህ ቁጥር 18 በደንብ እንድትይዙ ትፈልጋለሁ። ወደ ሕዝቦች ወንድሞቼ ናቶች። ምክንያቱም እኔ ይህን ክፍል ስለ ታላቁ ተልእኮ ሲነገረኝ የተነገረኝ ስለመሄድ እንጂ ኢየሱስ ክርስቶስ ስለተቀበለው ስልጣን አይደለም በዋነኛነት የተነገረኝ። ስለዚህ ምን መሰላችሁ? አንድ ምስኪን ሰው እንደሚሄድ ነው ኢየሱስ የተናገረ። በሰማዩ በምድርም ስልጣን ተሰጥቶኛል። ስለዚህ እኔ አሁን እናንተን እልካችኋለሁ አለ። ክብር ለእግዚአብሔር ይሁን። ምን ማለት ነው ላስረዳችሁ። አንድ ንጉሥ ወንድሞቼና እህቶቼ፣ አንድ ንጉሥ በዓለም ላይ ሁሉ የተሾመ ንጉሥ ወጥቶ እኔ አሁን እነዚህ ሁሉ ቴሪቶሪዎች የኔ ናቸው፣ ስለዚህ እናንተን በዛ ቴሪቶሪዎች ላይ ያሉ ሰዎች ለእኔ ሰሚት እንዲያደርጉ እልካችኋለሁ ሲል ያለው ኦቶሪቲ ሌላ ነው። ክብር ለእግዚአብሔር ይሁን። ወይም በዚህ መንገድ ላስቀምጠው። ንጉሥ አዋጅን ካወጣ በኋላ በዛን ዘመን የነበረውን መንገድ ላሳያቸው። እንዳሁኑ በሚዲያ አይደለም የሚነገረው። ንጉሥ አዋጅ ካወጣ በኋላ መልእክተኞች አዋጁን ይዘው ይሄዳል። አዋጁን ይዘው ይሉና ንጉሡ እንደዚህ አይነት አዋጅ እንደዚህ አይነት ዲግሪ አውጥቷል ብለው ይናገራሉ። እንደዛ የሚሄዱ መልእክተኞች ማንም ሰው ሊያቆማቸው አይችልም። ለምን? ያ ንጉሡ የሰጠው ስልጣን ለነሱ ኤክስቴንድ ይደረጋል። ጌታ የተመሰገነ ይሁን። እንግዲህ በዚህ መንፈስ ነው ኢየሱስ ክርስቶስ ስልጣን በሰማይና በምድር ሁሉ ተሰጠኝ ካለ በኋላ ቁጥር 19 ማቴዎስ 28 ላይ እንደዚህ ይናገራል። ስለዚህ ስለምን ስልጣን በሰማይና በምድር ስለተሰጠኝ፣ ሃሌሉያ፣ እኔ የነገሥታት ንጉሥ የጌቶች ጌታ ሆኜ ስለተሾምኩኝ እንግዲህ ስለዚህ ሂዱ ሕዝቦችን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው፣ ያዘዝኋቸው እንዲጠብቁ አስተምሯቸው፣ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ሃሌሉያ። ዳቋችኛ ቁጥር 19 ላይ ውጭ ቀን ስለምናስቀምጠው በቃ ምን አይነት ዕዳ አይደለም ወንድሞቼና እህቶቼ። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ሲነግራቸው እነሱ የተረዱበትን መንገድ እኛ ዛሬ ልንገነዘበው ይገባል። እያላቸው ያለው እኔ ንጉሥ ሆኜ ተሾሜያለሁ፣ እናንተ ደግሞ ምን የንጉሥ ባለሟል ናችሁ። ስለዚህ እናንተ ሂዱና ለሕዝቦች ምን ትላላችሁ? የኔን ንጉሥነት ተናገሩ አለ። ክብር ለእግዚአብሔር ይሁን። የሚያስፈልገው ሪሶርስ፣ የሚያስፈልገው ፋይናንስ፣ የሚያስፈልገው ሚሊተሪ፣ የሚያስፈልገው አቅርቦት ሁሉ ይደረጋል ማለት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ሂዱና ህዝቦች፣ በነገራችን ላይ ግለሰቦችን ባይሆን ኔሽንስን ነው የሚለው።
ኢታኖ ኢቴኖስ ይላል። የተለያዩ ቋንቋ የሚናገሩ ህዝቦች ይሉና ምን በሏቸው መሰላችሁ? የኔ ንጉስነት፣ የኔ ከሙታን መነሳት፣ ለኔ በአብ ቀኝ መቀመጥ ይሉና ተናገሩ ዋለ። ክብር ለእግዚአብሔር ይሁን። ደስ ይላል መሰላችሁ የዚህ ነገር አካል መሆን። ምን ማለት መሰላችሁ? በሌላ ቋንቋ ለንጉሱ ለጌታ ለኢየሱስ ክርስቶስ ምን ማለት ሰሚት አድርጉ ብላችሁ ተናገሩ። እንዳልኳችሁ እኛ የንጉሳዊ ግዛት ኪንግደሞች እንዴት ኦፕሬት እንደሚያደርጉ ስለማናቅ እንቸገራለን። ኪንግደም አንድ ሰው ንጉስ በመሆን በሚቆምበት ጊዜ እየሄደ በተለያየ ስፍራ ያሉ ነገስታቶችን ለእርሱ እንዲገዙ ያደርጋል። ለካ ማቴዎስ 28 ታላቁ ተልእኮ ብሎ የሚጠራው ጥሪ ወንድሞቼና እህቶቼ እኔና እናንተ ሄደን ሰዎች ለኢየሱስ ክርስቶስ ንግስና ሰሚት እንዲያደርጉ የምንናገርበት ነው። ክብር ለእግዚአብሔር ይሁን። ስንሄድ ደግሞ በልመና አይደለም የምንሄደው። ክብር ለእግዚአብሔር ይሁን። እሱ በሰማይም በምድርም ስልጣን እንደተሰጠው እየተናገረ ለዚህ ንጉሥ የማትገዙ ከሆነ ይህ ንጉሥ በእናንተ ላይ ፍርድን ያመጣል። ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። እንግዲህ ይህ ከገባ በኋላ ወደ አንድ ሀሳብ እንመጣለን። በዚህ መንገድ ተደርድረን መጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 6 ላይ አንድ ነገር ክስተት ተፈጠረ ይላል። ምንድነው የተፈጠረው ክስተት መሰላችሁ? በቁጥር 1 ጀምሮ እናነበው። ሐዋርያት ሥራ ምዕራፍ 6 ቁጥር 1 ጀምሮ የደቀ መዛሙርት ቁጥር እየጨመረ በሄደበት በዚህ ወቅት ከግሪክ ሀገር የመጡ አይሁድ በይሁዳ ይኖሩ በነበሩት አይሁድ ላይ አጉረመረሙ። ምክንያቱም በየዕለቱ በሚከናወነው ምግብ የማደል አሰራር ላይ ከነርሱ ወገን የወጡ መበለቶች ችላ ተብለው ነበረ ይላል። አንድ ክስተት ተፈጠረ። ምንድነው ክስተቱ? ደቀ መዛሙርቱ እየበዙ መጡና ሁለት ነገር ተፈጠረ። በይሁዳ የነበሩ አይሁዶች የራሳቸው መበለቶች በደንብ የሚያስፈልጋቸው መብል ሰጧቸው። ከግሪክ ሀገር ግን ለመጡት ግን አላውቅም፣ ምናልባትም በቀን 3 ጊዜ መብላት ሲገባቸው በቀን 2 ጊዜ 1 ጊዜ ሰጧቸው ጀመር። ችላ ተባሉ። ስለዚህ ከግሪክ ሀገር የመጡ አይሁዶች እነዚህ አይሁዶች ምን አሉ? በነገራችን በኋላ ማሳያቸዋለሁ። በመካከላቸው ልዩነት አለ። እነዚህኞቹ በይሁዳ ምድር የነበሩት ሚላቸው እነዛ አሲሚሌት አድርገዋል። አይሁድነታቸው እንደኛ አይደሉም ይላሉ። በኋላ ለማሳያቸው እነዛ የሚሉትን ይሄ ነገር ሲፈጠር ሐዋርያት ወዲያውኑ አክሽን ወሰዱ። ምን ወሰዱ መሰላችሁ? ቁጥር 2 ላይ ስለዚህም 12ቱ ሐዋርያት ሌሎችን ደቀ መዛሙርት በአንድነት ሰብስበው እንዲህ አሉ፣ እኛ የማዕድን አገልግሎት ለማስተናገድ ስንል የእግዚአብሔርን ቃል አገልግሎት መተው አይገባንም። ስለዚህ ወንድሞች ሆይ ከእናንተ መካከል በመንፈስ ቅዱስ በጥበብ የተሞሉ ስለመሆናቸው የተመሰከረላቸው 7 ሰዎች ምረጡ። ይህም ኃላፊነት ለእነርሱ እንሰጣለን። እኛ ግን በጸሎትና በቃሉ አገልግሎት እንተጋለን አሉ እና 7 ሰዎች ተመረጡ ይላል። ሐዋርያው ሉቃስ ይህን ነገር በሚጽፍልን ጊዜ ስለነዚህ ሰዎች ሊያወራ ፈልጎ እና ለምን እንደደረነ ተመረጡ። ለምን ጠሩት? የምግብ አገልግሎቱ አድሎ የሌለበት እንዲሁ። ነገር ግን የተቀመጠው ክራይቴሪያ የሚገርም ነው። በምግብ ዝግጅት ዲፕሎማ ያለው፣ በምግብ ዝግጅት ዲግሪ ያለው አልተባለም። የተቀመጠው ክራይቴሪያ መንፈስ ቅዱስ የሞላባቸው በጣም በጥበብ የተሞሉ። ምክንያቱም ይህ ስራ የሚፈልገው ካራክተር የክርስቶስ ሕይወት ያለው ሰው ነው የሚያስፈልገው። ይህ አድሎ የተፈጠረው ዝም ብሎ አይደለም። ወገናዊነት ከዚህ በኋላ የሚጠፋ ከተፈለገ በመንፈስ ቅዱስ የተሞሉ ጥበብ የሞላባቸው ሰዎች ያስፈልጉ። 7 ሰዎች ተመረጡ ይላል እና ከነዚህ ከ7ቱ መካከል መጽሐፍ ሉቃስ ቀጥሎ በዛ ምዕራፍ 6 ከተናገረ በኋላ እስጢፋኖስ ስለሚባለው ሰው ይነግረናል። የዛሬው ከዚህ በኋላ የሚኖር ውሏችን ከእስጢፋኖስ ጋር አብረን የምንቆይበት። ምናልባትም ብዙዎቻችሁ እስጢፋኖስ መስዋዕት እንደሆነ እንጂ በእስጢፋኖስ ሕይወት ውስጥ የተከናወነው የሆነው ነገር እንዴት አይነት እንደሆነ ዛሬ በምንነጋገረው መንገድ አይታችሁት የምታውቁት አይመስለኝም። አብረን እናየዋለን። ክብር ለእግዚአብሔር ይሁን። ሐዋርያት ሥራ ምዕራፍ 6:8 ላይ እንደዚህ ይላል፣ በዚያን ጊዜ እስጢፋኖስ ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅ ነገሮችንና ተአምራታዊ ምልክቶችን ያደርግ ነበረ።
የነፃ ወጪዎች ምኩራብ ተብሎ በሚጠራው ምኩራብ አባላት ከእስክንድርያ እንዲሁም ከቂልቅያ ከእስያ አውራጃ የመጡ ሰዎችም ተቃውሞ አስነስተው እስጢፋኖስን ይከራከሩበት ነበረ። ይሁን እንጂ ይናገርበት የነበረው የጥበብ መንፈስ መቋቋም አልቻሉም። ሉቃስ በሚገርም ነገር አርቲኩሌት የሚያደርገው እስጢፋኖስ መመረጥ ካወራ በኋላ እስጢፋኖስ ወስዶ እግዚአብሔር በእስጢፋኖስ ሕይወት ያደርግ የነበረውን ነገር በመጀመሪያ እንድታዩት የምትፈልገው እስጢፋኖስ ከሐዋርያት መካከል አይደለም፣ ሐዋርያ አይደለም። ብዙዎቻችን እንወስነዋለን። እስጢፋኖስ እንዳልኳችሁ ሐዋርያት ሲመጡ መንፈስ ቅዱስ የሞላበት ጥበብ የሞላበት ስለሆነ የዚህ ከግሪክ ሀገር በመጡና በይሁዳ ባሉ መካከል መበለቶች ለተፈጠረው አብዶ መፍትሄ እንዲሰጥ ነው። እስጢፋኖስ ግን ወንድሞቼና እህቶቼ በክርስቶስ የተካፈለው ሕይወት ምን እንደሆነ ስላወቀ ክብር ለእግዚአብሔር ይሁን። የምግቡን አገልግሎት ካጠናቀቀ በኋላ ወደዛ ስፍራ ሄዶ መጽሐፍ ቅዱስ ሲናገር ነው ይናገራል። በሕዝብ መካከል ድንቅና ተአምራታዊ ምልክቶች ያደርግ ነበር። ክብር ለእግዚአብሔር ይሁን። ብዙ ጊዜ እናስባለን፣ ሰዎች እንዲላለን እባክህ የሚጸልይልኝ እስጢፋኖስ እኮ ከደቀ መዛሙርት መካከል አንዱ ወይም ደግሞ ዲያቆን ነበረ። ምግብ አገልግሎት የሚሰጥ ነበረ። ነገር ግን ወንድሞቼና እህቶቼ በክርስቶስ መሆን ምን ማለት እንደሆነ የገባው ሰው ስለነበረ ወጥቶ ድንቅና ተአምራቶችን ማድረግ ጀመረ። ክብር ለእግዚአብሔር ይሁን። ከዛ በኋላ ከባድ የሆነ ተቃውሞ ገጠመው። ተቃውሞ የገጠመው ከየት እንደሆነ እንድታዩ ፈልጋለሁ። የነፃ ወጪዎች ምኩራብ ተብሎ ከሚጠራው ቡድን ነው። ስለዚህ የነፃ ወጪዎች ምኩራብ ትንሽ ነገር ልንገራችሁና ምክንያቱም መጽሐፍ ቅዱስና ምንድን ነው የነፃ ወጪዎች ምኩራብ? እንደዚህ ነው። በ63 ከክርስቶስ ልደት በፊት በ63 ይሁዳን ድል ካደረገ በኋላ ፖምፔ የሚባለው ንጉሥ እነዛን በዛ አሁን በቅድም በኋላ በምጠቅሳቸው ቦታዎች በቀሬና፣ በእስክንድሪያ፣ በኪልቅያ በእነዚህ አካባቢ ያሉ ሰዎችን ባሪያ አደረጋቸው። በ63 ከክርስቶስ ልደት በፊት ባሪያ አደረጋቸው። ከዛ በኋላ ይህ ፖምፔ የሚባለውን ንጉሥ የሮማን ንጉሳዊ ግዛት አሸንፎ ሲመጣ እነዚህ ባሪያ ተደርገው የነበሩ ሰዎችን ምን አደረጋቸው? ነፃ እንዲወጡ አደረጋቸውና የሮማ ዜግነትን ሰጣቸው። የሮማውያን ዜግነትን ሰጣቸው እና እነዚያ በዛ ስፍራ ይኖሩ የነበሩ አይሁዶች ምንነት ምኩራብ ነበራቸው። የምኩራቡ ስም የነፃ ወጪዎች ምኩራብ የሚባል ምን ማለት መስላችሁ? የነፃ ወጪዎች ምኩራብ ባሮች ነበሩ። ነፃ መውጣት ብቻ አይደለም፣ የሮማ ዜግነት ያገኙ። በሚቀጥለው ሳምንት ስለ ሳኦል እናገራለን። ዛሬ ስለ እስጢፋኖስ ብቻ እናወራለን። የሮማውያን ዜግነት የተሰጣቸው ናቸው እና እነዚህ ሰዎች የት ነው የሚኖሩት? ቅድም ነገርኳችሁ። ከቀሬና፣ ከእስክንድሪያ፣ ከቂልቅያ በሚባሉ ደሴቶች በአሕዛብ ምድር የሚኖሩ ሰዎች ናቸው። እነዚህ ሰዎች ግን አይሁዶች እንደ አይሁድ እንዲቀበሏቸው በጣም የሚፈልጉ ከመሆናቸው የተነሳ በይሁዳ ካሉ አይሁዶች የበለጠ አክራሪ አይሁዶች ናቸው። አክራሪ አይሁዶች ናቸው። በሚቀጥለው ሳምንት ወደዛ እንዳልሄድ ራሴን እየጠበቅኩ ነው። አክራሪ አይሁዶች ናቸው። በጣም አክራሪ። ይሄ ደግሞ ምን ማለት ነው ላስረዳችሁ። ምን አለ መሰላችሁ? በየትኛውም የዓለም ክፍል ተቀባይነት ለማግኘት የሚደረግ ነው። አስታውሳለሁ ምስራቅና ምዕራብ ጀርመን ለብዙ ዓመታት ከሁለተኛው ዓለም ጦርነት በኋላ ተለያይተው ከቆዩ በኋላ የበርሊን ግንብ ፈርሶ ምስራቅና ምዕራብ ጀርመን በተዋሃደበት ጊዜ የሆነውን ታሪክ ትንሽ ነገር ልንገራችሁ፣ ይህን እንዲያስረዳችሁ። የምስራቅ ጀርመን ብዙ ከአፍሪካ ከደሃ ሀገር የሆኑ ዜጎችን የስኮላርሺፕ እየሰጠ ያስተምር ነበረ። ከብዙ ከጥቁሮች ጋር ተቀላቅለው ነበር። ልክ ግን ከምዕራብ ጀርመን ጋር ተዋህደው ታላቂቱን ጀርመን በመሰረቱበት ጊዜ በጥቁሮች ላይ ጥቃት ይፈጸም የነበረው በምስራቅ ጀርመን ነበር እና በጣም ገረማቸው እና አንድ ሰው ስለዚህ የጻፈውን ጽፍ ኒውስዊክ ላይ ያነበብኩትን አልረሳም እና ሰውየው አናላይዝ አደረገ። ለምንድን ነው ጥቃት መፈጠር ከነበረበት ብዙ ከጥቁሮች ጋር ኢንተራክሽን ያልነበራቸው ምዕራብ ጀርመኖች ሆኖ ሳለ ለምን ሲባል የምስራቁ አካል
እኛ ጀርመንን ተብሎ ተቀባይነት ለማግኘት አክራሪ ሆነው እንደተገኙ ይጽፍ ነበረ። ልክ አሁንም እነዚህ የነፃ ወጪዎች ምኩራቡን ደግሞ በይሁዳ ምድር ያሉ ሰዎች እንዲቀበሏቸው፣ አይሁዶች ናቸው ብሎ እንዲቀበላቸው፣ ለሕግ ይተጋሉ ብለው እንዲቀበሏቸው በይሁዳ ምድር ካሉ በላይ አይሁድ አክራሪ አይሁድ ኮንሰርቫቲቭ አይሁድ የሚባሉ ናቸው። ነገራችን ላይ በቀጠለ ሳምንት የምናየው ጳውሎስ ከነዚህ አካል ነበር። እሱ ከኬልቅያ ከሚባል ነው የሚሄዱት እና በጣም አክራሪዎች ናቸው። እና እነዚህ ሰዎች ወደ ኢየሩሳሌም በዓል ለማክበር በመጡበት ጊዜ እስጢፋኖስ ድንቅና ተአምራቶችን ሲያደርግ አዩና ተነሱ። በይሁዳ ምድር ያሉ አይሁዶች እስጢፋኖስ ጋር ክርክር ሳይገጥሙ እነዚህ ክርክር ገጠሙ። ለምን መሰላችሁ? እኛ በእስክንድሪያን ብንሆንም፣ እስክንድሪያ በግብፅ ምድር ቦታ ነው። በኪልቅያም ብንሆንም፣ በዚህም ስፍራ ብንሆንም እኛ ግን የሙሴን ሕግ እንጠብቃለን ብሎ ለማሳየት ስለፈለጉ ከእስጢፋኖስ ጋር ግብ እንደጀመሩ መጽሐፍ ቅዱሳችን ይነግረናል። በጣም የሚገርመው ግን ቁጥር 10 ላይ ሐዋርያት 6 ላይ ይናገርበት የነበረውን ጥበብና መንፈስ ግን መቋቋም አልቻሉም። እነሱ እንዳሰቡት ቅናት ብቻ አንዳች ነገር ሊያመጣ አልቻለም። እሱ ይናገር የነበረበት መንፈስና ጥበብ ሊቋቋሙት የሚችሉት አልነበረም። ጌታ የተመሰገነ ይሁን። ሃሌሉያ። እዚህ ላይ ትንሽ ነገር ልናገርና ወደ ሚቀጥለው አልፋለሁ። ወንድሞቼና እህቶቼ አንዳንዶቻችን ምን እናስባለን? የእግዚአብሔር እውነት ለሰዎች ለመንገር እናስብና እኔ እኮ መናገር አልችልም፣ እኔ እኮ እንደዚህ ምን የምናስበው መሰላችሁ? በእኔና በእናንተ አርቲኩሌት በቃ አድርጎ መናገር አይደለም። ወንድሞቼና እህቶቼ ስለ እስጢፋኖስ ሲናገር እስጢፋኖስ በጣም እንደ አጵሎስ ተናጋሪ ስለነበረ ሳይሆን ይናገርበት የነበረው መንፈስና ጥበብ ሊቋቋሙት አልቻሉም። ጌታ ኢየሱስ በአንድ ስፍራ ላይ ሲናገር በገዢዎች ፊት ለእኔ ትቆማላችሁ፣ በዛን ጊዜ ምን እናጋለን ብላችሁ እንዳታስቡ፣ መንፈስ ቅዱስ የምትናገሩት ይሰጣችኋል። ክብር ለእግዚአብሔር። ወንድሞቼ እና እህቶቼ ለሰዎች ለጌታ ስለ ኢየሱስ ክርስቶስ ለመናገር አስባችሁ እኔ መናገር አልችልም እንደው እሺ ቢለኝ ሄጄ ልክ አይደለም። ወንድሞቼ እና እህቶቼ ከእኔና ከእናንተ ጋር መንፈስ ቅዱስ ስላለ ክብር ለእግዚአብሔር ይሁን። እነሱ ሊቋቋሙት የማይችሉትን መንፈስና ጥበብ ይሰጠናል። ሃሌሉያ። ምን ሆነ መሰለህ? ሊቋቋሙ አለመቻላቸው ምን ያሳያል? የኢየሱስ ክርስቶስ ጠላቶች በኢየሱስ ክርስቶስ እግር ስር መውደቅ ጀመሩ። እነሱ እኮ ነገራችሁ በክርክር በጣም ጎበዞች ናቸው። ነገር ግን እንደነገርኳችሁ በጣም አክራሪ ናቸው። ነገር ግን አንድ እስጢፋኖስ፣ እነዛ የምኩራብ ሰዎች ብዙ ናቸው። አንድ እስጢፋኖስ ግን ሊቋቋሙት አልቻሉም። ክብር ለእግዚአብሔር ይሁን። አንድ ሚስጥር ልንገራችሁ። እናንተ ጋር ያለው በዓለም ካለው ይበልጣል። ክብር ለእግዚአብሔር ይሁን። እነዚህ ሰው ሁሉ ሲስማማ አትስጉ። ከእናንተ ከኛ ጋር ያለው በዓለም ካለው ይበልጣል። ክብር ለእግዚአብሔር ይሁን። ምን ማለት መሰላችሁ? ሊቋቋሙ አልቻለም ማለት ነው። ቅድም ስናነ በማቴዎስ 28 ላይ እኔ እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ እንዳለ ጌታ ኢየሱስ ከእስጢፋኖስ ጋር ነበር። ክብር ለእግዚአብሔር ይሁን። ሊቋቋሙ ያልቻሉ እስጢፋኖስን ሳይሆን በእስጢፋኖስ ጋር አብሮ ያለውን ክርስቶስን ነበር። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ እነዚህ የነፃ ወጪዎች ምኩራብ በአክራሪ ነን የሚሉ አይሁዶች ምን እንዳደረጉ በቁጥር 11 ላይ ተጽፎ እናገኛለን። የሚገርም ሃይማኖተኛ ሰው ንገራችሁ ምንም ነገር ያደረገ ሰርተን አምታቶ አጥብሮ የፈለገውን ነገር እንደሚያደርግ ያላችሁ እንደዚህ ይላል ቁጥር 11 ላይ። ስለዚህ ሊቋቋሙ ስላልቻሉ እስጢፋኖስ ይናገርበት የነበረውን መንፈስና ጥበብ መቋቋም ሲያቀታቸው ሌላ መንገድ መጡ። እስጢፋኖስ በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተናል የሚሉ ሰዎችን በስውር አዘጋጁ። ምስክሮች አመጡ። አልቻለም። እነሱ ስለ ሙሴ ሕግ ሲናገሩ ሲናገር እሱ ከዛ በተሻለ በኋላ አሳያቸዋለሁ በሚገርም
አርቲኩሌት አድርጎ ይናገር፣ በመንፈስ ቅዱስ ተሞልቶ ይናገር ጀመር። ሊቋቋሙ ስላልቻሉ ወጥመድ ውስጥ ሊከቱ ታሰቡ። ስለዚህ ምን አሉ? የሐሰት ምስክሮች አዘጋጁ። እነዚህ ሐሰት ምስክሮች እስጢፋኖስ በሙሴና በእግዚአብሔር ላይ የስድብ ቃል ተናገረ ማለት መሰላችሁ። ከሚናገረው ነገር አንዳችን ነገር አላገኙም። ክብር ለእግዚአብሔር ይሁን። ወንድሞቼ እናቶቼ፣ ሰዎች በእኛ ሕይወት አንዳች ነገር አያገኙበት። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ የአፍ ወለምታ እንኳን አላገኙበትም። ስለዚህ ምን አሉ? የሐሰት ምስክሮችን አዘጋጁ። ከዚህም በኋላ የሐሰት ምስክር ካዘጋጁ በኋላ እንዲህ ብሎ አሰቡ፣ ይህን ሰው እናቀርበዋለን አሉ። በእንትን ፊት እናቀርበዋለን። ምን ብሎ አሉ? ይህ ሰው በዚህ በተቀደሰው ስፍራ በሕጉና ላይ የስድብ ቃል መናገሩ በፍጹም አልተወም። ምክንያቱም ይህ የናዝሬቱ ኢየሱስ ይህ ስፍራ እንደሚያጠፋና ከሙሴ የተቀበልነው ወግ እንደሚለውጥ ሲናገር ሰምተናል የሚል ክስ ፈጠሩ። ፋብሪኬት አደረጉ። በነገራችን ላይ ጌታ ዮሐንስ በአንደኛ ዮሐንስ መልእክቱ ሲናገር እርሱ ስለ ዲያብሎስ ሲናገር የሐሰት አባት ነው። ከመጀመሪያ ጀምሮ ሐሰት ይናገር። በነገራችን ላይ ከመጀመሪያ ሲባል ለሔዋን የነገራት እንዳይመስላችሁ። ከዛ በፊት ሉሲፈር ከእግዚአብሔር ፊት የተጣለበት ዋነኛ ምክንያት ሐሰትን በመናገሩ ነው። ፍጥሩ ሆኖ ራሱን አምላክ ሐሰተኛ ነው። ስለዚህ ዲያብሎስ አቀሰጣቸው። እንደዚህ ብላችሁ ተናገሩ። ምንድን የምትናገሩት? ምንድን እንደዚህ ብላችሁ ተናገሩ። ይሄ በተቀደሱ ስፍራና በሕጉ ላይ ስድብ ተናገረ። እንደዛ ብቻ አይደለም፣ የናዝሬቱ ኢየሱስ ይህን ስፍራ ያጠፋዋል። ባዘው እነዚህ ነገሮች ሁሉ አርቲኩሌት ተደረጉ እንጂ ጌታ ኢየሱስ አልተናገራቸው። ግን እስጢፋኖስ አልተናገረ። ውሸታቸውን የሐሰት ምስክሮች አዘጋጁና ከሰሱት። ተከሶ ቀረበ እና ሊቀ ካህኑ በተሰየበት ሊቀ ካህኑ ቼር በሚያደርገው ሰብሳቢ በሚሆነው ስፍራ ተቀመጠ። አይከብድም? በጣም ከባድ ነው። በነገራችን ላይ በአይሁድ ሸንጎ ላይ ከተፈረደባችሁ ማንም ሊያድናችሁ አይችልም። እስጢፋኖስ ጠንቆ ያውቃል፣ አይሁድ ስለሆነ። አይሁድ ሸንጎ የመጨረሻው አይሁዶች የማይችሉት የሞት ፍርድ ብቻ ነው። ለሞት ፍርድ ሲሆን ብቻ ወደ ሮማውያን ይሄዳሉ። ከሞት ፍርድ መለስ ያለውን ነገር ሁሉ ማድረግ ይችላሉ። ይህ ሸንጎ ከመግደል ውጭ ያለውን ነገር ማድረግ ይችላል። ቱ ኤክስቴንት መግደልም ይችላል። በኋላ ምን ያለን መውገርም ይችላል። በሕጉ መሰረት ብሎ ምስክሮች አቅርቡ እና እስጢፋኖስ እዛ ፊት ቀረበ። ያውቃል እስጢፋኖስ እነዚህ ሰዎች የሐሰት ምስክር መስክረው እንዳቀረቡበት፣ በዚህ ምስክር መሰረት ፍርድ ፈርደው ተወግሮ ሊሞት እንደሚችል ያውቃል። ቁጥር 15 ላይ እንደዚህ ይላል፣ በሸንጎም ተቀምጦ የነበሩት ሁሉ እስጢፋኖስን ትኩር ብሎ ሲመለከቱት ፊቱ የመልአክ መስሎ ታያቸው። ሃሌሉያ! ሊቃኑ ተሰይሟል። በዛ ስፍራ ላይ ሆነው ሲመለከቱት እስጢፋኖስ መልአክ ሆኖ ታያቸው። እንደ መልአክ ፊቱ የሚያበራ ሆኖ ታያቸው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ሂዱ ብሎ ሲልከን ወንድም ሌጣችንን አይደለም የላከን። ክብር ለእግዚአብሔር ይሁን። ደስ አይልም። ተከሶ ነው ብቻውን የቀረበው። ደቀ መዛሙርቱ እንኳን ከእሱ ጋር አብረው አልቀረው፣ ብቻውን ነው ያለው። ነገር ግን ብቻውን ሆኖ ብቻውን አይደለም። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ እንደተናገረው በሰማይና በምድር ስልጣን የተሰጠው ጌታ እንደተናገረው ከእሱ ጋር ስለነበረ ፊቱ ያበራ ጀመር፣ እንደ መልአክ ሆነ። ምናልባት እኔ እንደ መልአክ የመሰላቸው የሚያውቁት እነሱ መልአክ ብቻ ሌላ አያውቁ፣ እንደ መልአክ መሰላቸው። ሃሌሉያ! ወንድሞቼና እህቶቼ የጌታን የኢየሱስ ክርስቶስን ወንጌል የእግዚአብሔርን ንጉሣዊ ግዛት ወንጌል በምንናገርበት ጊዜ ሰማይ ከእኔና ከእናንተ ጋር አብሮ ይቆማል። ክብር ለእግዚአብሔር ይሁን። ተከሳችሁ ፊታችሁ እንደ መልአክ ሲያበራ ጌታ የተመሰገነ ይሁን። ሃሌሉያ! ነገር ግን ትንሽ ነገር ልንገራችሁ። ሊቀ ካህኑ ከዚህ በተደጋጋሚ ልናገረው ሊቀ ካህኑ ከየት ወገን ነው? ከሰዱቃውያን ወገን ነው። ሰዱቃውያን ደግሞ ምን ያምናሉ? መንፈስ የለም፣ መልአክ የለም፣
ትንሣኤ የለም ብሎ እንዳመን ይገርመኛል። እንዲህ አይነት እምነት እና የሙሴ ሕግ ይላሉ በጨረሻ አብሮ አይደለም። ለሙሴ እኮ የጌታ መልአክ ነው ያን ሁሉ ነገር የሰጠው አይደል? እነሱ ግን አያምኑ። ስለዚህ ሊቀ ካህኑ እንደዚህ አይነት ወገን ስለሆነ ከሰዱቃውያን መንፈስ መልአክ ትንሣኤ የለም ብሎ የሚያምን ስለሆነ የእስጢፋኖስ ፊት እንደ መልአክ ማብራት በጀመረበት ጊዜ ምንም አልመሰለም። በነገራችን ላይ ሃይማኖት ሪጅድ ነው። ሪጅድ እንደ ሃይማኖት ሪጅድ የለም። ሃይማኖተኛ ሰው የፈለገ በሽባ ሰው ሲተረተር አይቶ ሃይማኖተኛ ሰው ቢሆን ይላል ማለት ታማልዳለች ይላል። ወንድሞቼ እናቶቼ ሊቀ ካህኑ አይገርማችሁ የእስጢፋኖስ ፊት እንኳን እንደ መልአክ ሆኖ ሲያበራ ቆም ብሎ ማሰብ አልፈለገም። ወደ ጉዳዩ ወደ ገደሉ አይገባ መሰላችሁ እንዴ? ቁጥር 7 ምዕራፍ 7 ቁጥር 1 ላይ እንደዚህ ይላል ሊቀ ካህናቱ ይህ የቀረበ ክስ እውነት ነውን አለው ይላል። እውነት ስለዛ ጉዳይ ማውራት የሚቻልበት ነው። የዚህ ሰው ፊት እንደ መልአክ ማውራቱ ቆም ብሎ ፖዝ አድርጎ ምን እያደረገ ነው ሊባል ይገባል። በጭራሽ ወንድሞቼ እኔ እንደው እነዚህ ሊቀ ካህኑ ሰዱቃውያን እኔ ኤቲስት ነው ብላቸው እግዚአብሔር አለ ብሎ ሁሉ የሚያምናል። ነገርኳችሁ መንፈስ የለም መልአክ የለም ትንሣኤ የለም ብሎ የሚያምን ሰው እኔ ኤቲስት ነው እና የቀረበ ክስ እውነት ነውና አሁን ወደ ጉዳዩ እኔ ፊት መልአክ ቢሆን እኔ የሚቸገረኝ ምክንያቱም ኦልሬዲ ዲሳይድ ሆኗል። ጉዳዩን ለማየት አይደለም አስመስሎ የሐሰት ምስክር አስመስሎ እስጢፋኖስን ለመውገር እንጂ ዓላማቸው እግዚአብሔር ግን የሚገርማቸው ወንድሞቼ እናቶቼ እስጢፋኖስ ጋር ነበረ። ክብር ለእግዚአብሔር ይሁን። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ምንም አይነት ነገር ያ የሆነው ነገር ከስፍራቸው ሊያንቀሳቀሳቸው አልቻለም። ምክንያቱም ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ብዙ ድንቅ ተአምራት እያደረገ ምንም ያልመሰላቸው ወንድሞቼ እናቶቼ ስታትስ ኮ ያለውን ነገር ብቻ ለማስቀጠል የሚፈልጉ ወንድሞቼ እናቶቼ አንዳንዶቹ አሁን በመንገድ ላይ የምናገኛቸው የንጉሣዊ ግዛቱ ወንጌል በምንናገርበት ጊዜ አንዳንዶቹ ድርጅናቸው የፈለገ ነገር ቢያዩ ወንድሞቼ እናቶቼ እኔ ከአባትና ከእናቴ ሃይማኖት አልነቃነቅም ነው የሚሉት። እንዳይገርማችሁ ከዛ አሁን አይደለም። ሃሌሉያ! እግዚአብሔር የተመሰገነ ይሁን። እስጢፋኖስ ግን ክብር ለእግዚአብሔር ይሁን ምን እንዳደረገ ልንገራችሁ መናገር ጀመረ። የተናገረው አረ እኔ እንደዚህ አላልኩም አላለ። የሚጠበቅበት እሱ አረ የሐሰት ምስክር ነው በጭራሽ። እሱ ታውቃላችሁ እግዚአብሔር አብርሃምን ወደ ካራን ሳይመጣ በመሰጶጣሚያ በከለዳውያን ኡር ከነበረበት ጊዜ ጀምሮ እንዴት እንደተናገረ ይተርክላቸው ጀመር። ክብር ለእግዚአብሔር። ከአብርሃም እስከ ዳዊት ድረስ መናገር ጀመረ። እስከ ሰለሞን ድረስ በሙሉ ይነግራቸው ጀመር። የሚያውቁትን ነገር ነው የሚነግራቸው። ነገር ግን የሚነግራቸው እነሱ ከሚያስቡት በተለየ መንገድ ነው። ከአብርሃም ጀምሮ እስከ ሰለሞን እስከ ዳዊት ልጅ ሰለሞን ድረስ እንዴት እግዚአብሔር በእጁ በተሰራ እንደማይኖር ነገራቸው። ክብር ዝም ብሎ ማለት ጀምሮ ምክንያቱም እነሱ የሚፈልጉት የአፍ ወለምታ ነው። እያንዳንዱ የሚናገረው ነገር ደግሞ በቶራ የተጻፈውን ነገር ነው። ዝም ብሎ ይሰሙ ጀመር። ይህንን ሲጨርስ ቁጥር 51 ላይ ምዕራፍ 7 ላይ እንደዚህ አላቸው። ክብር ለእግዚአብሔር ይሁን። እንደዚህ አላቸው እናንተ ልባችሁና ጆሮአችሁ ያልተገረዘ አንገተ ደንዳኖች ልክ እንደ አባቶቻችሁ መንፈስ ቅዱስን ሁልጊዜ ትቃወማላችሁ። ከነቢያት መካከል አባቶቻችሁ ያላሳደዱት ማን አለ? የጻድቁን መምጣት አስቀድመው የተናገሩትን እንኳን ገድለዋል። እናንተም አሁን አሳልፋችሁ ሰጣችሁት፣ ገደላችሁትም። በመላእክት አማካኝነት የሰጣችሁትን ተቀበላችሁ እንጂ አልጠበቃችሁም አላቸው። ክብር ለእግዚአብሔር ይሁን። እነሱ መሰባሰብ አላስፈራው፣ የሞት ፍርድ አላስፈራው። ፊት ለፊት ነገራቸው። አባቶቻችሁ ስለ ጻድቁ መምጣት ስለ መሲሁ መምጣት የተናገሩትን ነቢያት ገድለዋል። እናንተም ደግሞ ጻድቁን ገደላችሁ።
እንደውም እንንገራችሁ በመላእክት የተሰጣችሁ ሕግ አሁን እንኳን የሙሴ የምትሉትን አልጠበቃችሁም አላቸው። ምክንያቱም በሙሴ ከጠበቁ ነቢያትን መግደል አለ መንካት አይችሉም። ገደላችሁ አላቸው እና በጣም ከባድ አይገርማችሁ? ክብር ለእግዚአብሔር ይሁን። እውነትም ኢየሱስ ክርስቶስ በሰማይና በምድር ስልጣን እንደሰጠው እስጢፋኖስ በደንብ ገብቶታል። እንደ ባለስልጣን ነው የሚናገረው። ክብር ለእግዚአብሔር ይሁን። ሎቢ ለማድረግ አንዳች ሙከራ አያደርግም። ምክንያቱም ስልጣን ሁሉ በሰማይም በምድርም የጌታ የኢየሱስ እንደሆነ ያውቃል። ክብር ለእግዚአብሔር ይሁን። እኔና እናንተ ወደ ሰዎች ሄደን ይህን የወንጌል የምስራች በምናገርበት ጊዜ እየፈራን እየቸርን የምንናገረው አይደለም። ክብር ለእግዚአብሔር ይሁን። ንጉሡ አዞናል። ክብር ሂዱና ምን መምሰላችሁ ሰዎች ሁሉ ለእኔ እንዲገዙ ተናገሩ። ክብር ለእግዚአብሔር ይሁን። እስጢፋኖስ ነገራቸው። ይህን ሲነግራቸው ወንድሞቼና እህቶቼ ጥርሳቸውን ያፋጩ ጀመር። ምክንያቱም የተናገረው ነገር ማንም የማይኖሩ የጠበቁት የነበረው አረ እኔ ሙሴን አልሰደብኩም፣ እኔ በተቀደሱ እንደዚህ አላልኩም፣ እንደዚህ ያሉ ሲጠብቁ እሱ ፊት ለፊት ነገራቸው። እነሱ ሊያጠምዱት ካሰቡት በላይ የእነሱን ማንነት ኤክስፖዝ አደረገው። ጥርሳቸውን አፋጩት። አንድ ሰው ጥርስ ሲያፋጭ ከባድ ነው። ምንም ነገር ያደርጋል። ከዛ በኋላ ምን እንደሚመጣ ያውቃል። ነገር ግን ምን እንደሆነ እግዚአብሔር ቃል ሲናገር ይገርምኛል። ቁጥር 55 ላይ ምዕራፍ 7 ላይ እንደዚህ ይላል፣ እስጢፋኖስ ግን ይላል እነሱ ጥርስ ሲያፋጩበት ወይኔ ጌታ አላለም። እስጢፋኖስ ግን በመንፈስ ቅዱስ ተሞልቶ ትኩር ብሎ ሲመለከት የእግዚአብሔርን ክብር እንዲሁም ኢየሱስ በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። ክብር ለእግዚአብሔር ይሁን። ይህ ከተናገረ በኋላ ሃይማኖተኛ ሰዎች ሊገሉት ነፍሰ ገዳዮች እየዛቱ ሳለ እሱ ግን ዓይኖቹን ከፍ አድርጎ የእግዚአብሔርን ክብር ኢየሱስ ክርስቶስን በእግዚአብሔር ቀኝ ቆሞ አየና ይህን ለመናገር ጀመረ። ክብር ለእግዚአብሔር ይሁን። ክብሮ የተናገረ ሃሌሉያ። ሊገድሉኝ ነው። እኔ እኮ ምን አላለም፣ አልፈራም። ምክንያቱም ኢየሱስ ክርስቶስ በሰማይም በምድርም ስልጣን ተሰጠኝ ያለውን ያውቅ ነበርና ጌታ የተመሰገነ ይሁን። አንዳንዶቻችን ስለ ክርስቲያኖች እንኳን ሆናችን መናገር እንፈራለን። ወንድሞቼ እናቶቼ ልናፍርበት የሚገባ ቦልድ ልንሆንበት ያስፈልጋል። ጌታ የተመሰገነ ለምን በሰማይም በምድርም ስልጣን አለው። ጌታ የተመሰገነ ለምሳሌ ከትልልቅ አገር የመጡ ሰዎች እንዴት እንደሚባሉ ታውቃላችሁ አይደል? እኔና እናንተ ደግሞ ክብር ለእግዚአብሔር ከትልቅ አገር አይደል የመጣ ነው። ጌታ የተመሰገነ ይሁን። ምድርና ሞላዋ ዓለምንም በውስጡ ያሉት ሁሉ የእሱ የሆነ አባት ልጆች ነን። ክብር ለእግዚአብሔር። እስጢፋኖስ በዛ ሁኔታዎች ሆኖ ሰማያት ተከፍተው የእግዚአብሔር የሰው ልጅ በእግዚአብሔር ቀኝ ቆሙ። እነሱ ወንድሞቼና እህቶቼ ወንጀለኛ ነው ብለው ለጲላጦስ አሳልፈው የሰጡት ሰው በሰማያት በእግዚአብሔር ቀኝ ቆሟል። ምን ማለት መሰላችሁ? የእነሱ ማንነት ኤክስፖዝ የሚያደርግ እስጢፋኖስ ክብሩ ሳይሆን አይቀርም የተናገረው። ለምን እንደዚህ ስላለ ብትሉት ከዛ በኋላ እነሱ የመለሱት ምላሽ ምን እየሆነ መሰላችሁ? የኢየሱስ ክርስቶስ ጠላቶች የኢየሱስ ክርስቶስ በክርስቶስ እግር ስር እየወደቁ ነው። ክብር ለእግዚአብሔር ይሁን። በመጀመሪያ ከነዛ ከነፃ ወጪዎች ምኩራብ ካሉ ሰዎች ጋር ሲከራከር የሚናገርበትን መንፈስ ሊቋቋም አልቻሉ። እሱ አቃታቸውና ወደ ሸንጎ አመጡ። በሸንጎ ያሉ ሰዎች ባሉበት ስፍራ እስጢፋኖስ ቦልድ ሆኖ መናገር ጀመረ። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ ይህን የወንጌል የምስራች ቃል በምትናገሩበት ጊዜ ሁሉ የኢየሱስ ክርስቶስ ጠላቶች ከክርስቶስ እግር ስር ይወድቃሉ። ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔር የተመሰገነ ይሁን።
ኖርማሊ ይህን ሲያዩ ምን ማድረግ ነበረባቸው መሰላችሁ? ቆም ብለው ምንድነው ያደረግነው ማለት ነበረባቸው። በሐዋርያት ሥራ ምዕራፍ 2 ላይ በዛ በጴንጤቆስጤ ቀን ጴጥሮስ በተናገረ ጊዜ ጌቶቼ ወይ ምን እናደርግ ያሉት እነዛ ሰዎች። እነዚህ ሰዎች ግን እንደ ሰው አይደሉም፣ የድንድሉ ናቸው፣ አንገተ ደንዳና ናቸው። ይህን በሰሙበት ጊዜ ታውቃላችሁ ምን እንዳደረጉ የእግዚአብሔር ቃል ሲናገር እንደዚህ ብሎ ይናገራል። ቁጥር 57 ላይ በዚህ ጊዜ በታላቅ ድምፅ እየጮሁ ለምን እስጢፋኖስ የሚናገረው የሰውን ልጅ በእግዚአብሔር ቀኝ ቆሞ አያለው የሚለውን እንዳይሰሙ በታላቅ ድምፅ እየጮሁ ይህም አልበቃቸውም፣ ጆሮቻቸውን ደፍነው ይላል ወደ እርሱ ወዳለበት ሮጡ ይላል እንዳይሰሙ። ምክንያቱም እሱ የሚናገረው ቃል ወንድሞቼና እህቶቼ የሚለቀው ስልጣን ስለነበረ እንዳይሰሙ ይጮሃሉ። እንደውም ይጮሃሉ ተብሎ የተረጎመው ቃል ክራdzo የሚል የግሪክ ቃል ሲሆን ትርጓሜው እንደ ቁራ ማለት ነው ይላል። እንዳይሰማ ያን ጆሯቸውን ደፍነው ወደ እስጢፋኖስ ይሮጡ ጀመር። አይገርማችሁም? አንድ ሰው ነው፣ ነገር ግን እንደ አንድ ሰው አይደለም፣ እንደ አርሚ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ! ጌታ የተመሰገነ ይሁን። ከዛም በኋላ እና ለተጎስ ያቆቃ 58 ይዘውትም ከከተማ ውጪ ጣሉት፣ በድንጋይም ይወግሩት ጀመር። ይህ በሚሆንበት ጊዜ በዛ የነበሩ ምስክሮች ልብሳቸውን ሳውል በተባለ ጎልማሳ እግር ስር አጠገብ አስቀመጡ። ከከተማ ውጪ ጥለው አንድ ሰው ነው። ነገር ግን በሱ ሕይወት ውስጥ የሚገለጸው ነገር እጅግ በቃ የተለየ ስለነበረ የእግዚአብሔር ኢየሱስ ጠላቶች መሆናቸው በደንብ ያስታውቃል። ወስደው በድንጋይ ይወግሩት ጀመረ። ሉቃስ በኋላ ስለ አንድ ሰው ታሪክ ሊነግረን ስለፈለገ ስለ አንድ ሰውን ያስተዋውቀናል። እነዚህ ምስክሮች የሐሰት ምስክሮች። በነገራችን ላይ አንድ ሰው ሲወገር በመጀመሪያ የሚወግረው ማን ታውቃላችሁ? ምስክሩ ነው የሚወግረው። ስለዚህ ሙሴንና እግዚአብሔርን ሰደበ ያሉ ሰዎች በመጀመሪያ ወስዶ ድንጋይ መወገር ያለባቸው እነሱ ስለሆኑ ልብሳቸውን አወለቁ። ለምን እንዳወጡ ታውቃላችሁ? ድንጋይ ብዙ መያዝ እንዲችሉ መወርወር እንዲችሉ ወሰዱና ሳውል በሚባል አንድ ሰው አኖሩ። ሉቃስ በኋላ ስለዚህ ሰውዬ የማወራላችሁ ነገር አለ እያለ ይህ ዝም ብሎ አለ። ሌሎች ሰዎች ማለት ግን ይህን አስቡ አኖሩ ይላል። እንደውም ቁጥር 1 ላይ ምዕራፍ 8 ቁጥር 1 ላይ ሳውልም በእስጢፋኖስ መገደል ተስማምቶ ነበር ይላል። ቅድም ነግሬያችኋለሁ። በነፃ ወጪዎች ምኩራብ ውስጥ እንደ ሳውል ያለ ሰዎች ነበር የነበሩት። ቀናተኛ ራሱ ሲናገር በሕግ ስለሚገኘው ጽድቅ ቀናተኛ ነበሩ ይላል። በጣም ኮንሰርቫቲቭ የሆነ ግሩፕ ነው እና ሳውልም በዛ ነበር። እስጢፋኖስ ሲገደል ያ ሁሉ ሲሆን ሳውል ነበር። አይገርማችሁ? ሳውል ያን ሁሉ አይቷል። ለምን ኢየሱስ በዛ መንገድ እንደመጣበት የሚገባም በዚህ ነው። በሚቀጥለው ሳምንት ስለሱ እናወራለን። አይገርማችሁ? እስጢፋኖስ በዚህ የሚቆም መስላችኋል? እስጢፋኖስ እየተወገረ አሁንም መናገሯል ወይ ወንድሞችና እህቶቼ፣ ፊቱ የመላእክት ሲሆን ምንም አልመሰላቸው። ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ እንዳየ ሲናገር ምንም አልመሰላቸው። እኔ ብሆን በመጨረሻ ላይ ጌታ ሆይ ደሜን ተበቀል፣ ጌታ ሆይ መዓት አምጣባቸው። እኔ እንደዚህ ነው የምለው። እናንተ እንደዚህ እንደማትሉ አውቃለሁ። እኔ እንደዚህ ነው የምለው። እስጢፋኖስ ግን እንደዚህ አይደለም። ክብር ለእግዚአብሔር። ሃሌሉያ። ቁጥር 59 እንደዚህ ይላል። እስጢፋኖስም እየወገሩት ሳለ ድንጋይ እየወረወሩበት ሳለ ከከተማ ውጭ ወጥተው ጥለውት ሳለ ጌታ ኢየሱስ ወይ ነፍሴን ተቀበላት ብሎ ጸለየ። ከዚያም ተንበርክኮ በታላቅ ድምፅ ምን አለ? ጌታ ወይ ይህን ኃጢአት አትቅጠርባቸው፣ ጌታ ወይ ይህን ኃጢአት አትቅጠርባቸው ብሎ ጮኸ። ይህን ካለ በኋላ አንቀላፋ። ክብር ለእግዚአብሔር ይሁን። በመጨረሻው ጊዜ እንኳን ወንድሞቼ እና እህቶቼ በእስጢፋኖስ ውስጥ የነበረው ያ መንፈስ አልተሸነፈም። ክብር ለእግዚአብሔር። ጌታ ጳውሎስ በሮሜ መጽሐፍ ሲጽፍ ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ ይላል። አንዳንዶቻችን
ስንነካ ሁለተኛ ማለታችን ብቅ ይላል። መልሶ የሆነ ነገር ሲነካ በቁምጫ ስም እንኳን የሚጠሯቸው እኔ አብሬያቸው የሚሰራ ሰዎች አሉና በበላው ጊዜ ቢኒ የሚሉ ሰው ቢኒያም ካሉ በቃ ሰላም አለ። አንዳንድ ሰው በቁምጫ እንኳን ስም መጥራቱን ያቆማል በትንሽ ነገር። ወንድሞቼ እናቶቼ፣ እስጢፋኖስ ግን እንደዚህ አይደለም። ክብር ለእግዚአብሔር። እኔ ዛሬ ስለ እስጢፋኖስ አይደለም ሰብከላችሁ። ዛሬ እየሰበኩላችሁ ያለሁት ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ስለተቀበለው ስልጣን ለእኛም ደግሞ ያንን ስልጣን ኤክስቴንድ እንዴት እንዳደረገልን እስጢፋኖስ እንደ ባለስልጣን ነው የሚመላለሰው። ክብር ለእግዚአብሔር ይሁን። ወግረውት ወግረውታል። ጌታ ወይ መንፈሴን ተቀበል ካለ በኋላ አባቶ ኃጢአትን አትጠረቋቸው። ስለ እነሱ ይማለድ ጀመር። ምን ብሎ መሰላችሁ? አሁን የምታደርጉት አይናችሁ ስለታወረ ነው። አሁን የምታደርጉት ምን ስለሆነ ነው? ይህን እውነት ማየት ስላልቻላችሁ ናችሁ። ምስኪኖች ናችሁ። እነሱ እኮ እንደዛ ላይ ያስቡት። ወንድሞቼ እናቶቼ፣ በሞቱ ያሸነፈ ደቀ መዝሙር ነው። ክብር ለእግዚአብሔር። በሞቱ ሃሌሉያ። እግዚአብሔር የተመሰገነ ይሁን። እንደነገርኳችሁ ዲያቆን መካከል ነው የምግብ ጉዳይ ሱፐርቫይዝ እንዲያደርግ አድሎ እንዳይደረግ ከግሪክ ሀገር የመጡ አይሁዶችና በይሁዳ ያሉ አይሁዶች እነዚህ ሁሉ ምግባቸውን ማግኘታቸውን እንዲቆጣጠር ኃላፊነት የተሰጠው ሰው ነበር። ነገር ግን ወንድሞቼ እናቶቼ የክርስቶስን ሕይወትን የተረዳ ነበር። ክብር ለእግዚአብሔር። ወንድሞቼ እናቶቼ ወንጌላዊ ትባሉ አያስፈልጋችሁም። የምስክርነት ጓድ አሁን እንኳን የለም። እኛ ቤተክርስቲያኑ ስናድግ የምስክርነት ጓድ አለ፣ የጸሎት ጓድ አለ። የጸሎት ጓድ ነበር፣ የምስክርነት ጓድ ነበር። ያሉን ጓድ አልነበረ። ወንድሞቼ እናቶች መሆን አያስፈልግም። ወንድሞቼ እናቶቼ ሁላችንም አሳይመንታችን ምንድን ነው? ንጉሱ ልሆናል ሂዱና ኔሽንስን እንበሉ ለንጉሱ ሰሚት አድርጉ። ክብር ለእግዚአብሔር። ዛሬ ዓለም አሁን እንደዚህ የኖራት ነገስታቶች እየመጡ አገሮችን ሰሚት እያደረጉ ኮሎናይዝ እያደረጉ ነው አለ። እኔና እናንተም ተልእኮ አለን። ምድርን የሰማይ ኮሎኒ የማድረግ አሳይመንት አለን። ክብር ለእግዚአብሔር። ሰሚት አድርግ ውስጥ በሉ ያኛውን ሰሚት አድርግ የተባለው በቀላሉ አያደርግም። ለእስጢፋኖስ እንደተከራከሩት የነፃ አውጪ ምኩራቦች እንደተከራከሩት ሁሉ እኛን የሚከራከሩና ዛሬ ግን መልካም የምስራች አለን። ክብር ለእግዚአብሔር ይሁን። ያ ኢየሱስ ምን ብሎናል? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ስለዚህ በማንኛውም ነገር በምንገጥም ሰዎች በሚሰድቡን ጊዜ፣ ሰዎች በሚነቅፉብን ጊዜ፣ ሰዎች በሐሰት ምስክር በሚከሱን ጊዜ ሁሉ ጌታ ኢየሱስ ጠበቃችን ከእኛ ጋር አለ። ክብር ለእግዚአብሔር። የታላቁ ተልእኮ ወንድሞቼ እና እህቶቼ የሚገርም ሚሽን ነው። የእግዚአብሔር ንጉሳዊ ግዛት በምድር ላይ አድቫንስ የማድረግ ተልእኮ ነው። ሰዎች ሁሉ ለእግዚአብሔር እንዲገዙ ጥሪ የማድረግ ተልእኮ ነው። ሃሌሉያ። ዛሬ እኛ ይህን የምስራቹን ቃል ስንናገር ሰዎችን በአብ በወልድ በመንፈስ ቅዱስ ስም ስናጠምቅ ደግሞ ጌታ ኢየሱስ ክርስቶስ ያዘዘን ሊጠብቁ ዘንድ ስናስተምር ደቀ መዛሙርት ስናደርግ ምን እያደረግን ነው? የኢየሱስ ክርስቶስን ጠላቶች ከክርስቶስ እግር ስር በታች እየጣልን ነው። ክብር ለእግዚአብሔር። ባልተናገርን ቁጥር ሰዎችን ወደ ክርስቶስ እንዲፈርሱ ባላደረገን ቁጥር የኢየሱስ ክርስቶስ ጠላቶች ከእግሩ በታች እንዳይሆኑ እኛ እንቅፋት እየሆነ ነው ማለት ነው። ስለዚህ እናንተ ተልእኮአል ዛሬ በእስጢፋኖስ ሕይወቱ ሲያየ ነው። ክብር ለእግዚአብሔር ይሁን። ሐዋርያት የሾሙት ምግብን ሱፐርቫይዝ እንዲያደርግ ነው። እሱ ግን አልፎ ወንድሞቼ እናቶቼ ከማንም በላይ ምናልባትም ከእስጢፋኖስ በፊት መስዋዕት የሆነው ባለፈው ሳምንት ያየነው ያዕቆብ ብቻ ነበር የሚቀድመው። ማንም ሰው አይቀድመው። ከያዕቆብ በኋላ ሰማዕቱ እንደሆነ የሚነገርለት እስጢፋኖስ ነው። ክብር ለእግዚአብሔር ይሁን። የዕብራውያን መጽሐፍ ስናጠና የተመለከትነው ዕብራውያን 11 ላይ ያለውን ነገር አስታውሳችሁ። ምን ይላል እግዚአብሔር ቃል ሲናገር? ነፍሳቸውን እስከ ሞት ድረስ አልወደዱምና ይላል። ክብር ለእግዚአብሔር ይሁን። ባለፈውም ነግራቸው የዕብራውያን መጽሐፍ ሲጽፍ ያዕቆብን እስጢፋኖስን እያየ ነው የሚናገረው። ነፍሳቸውን እስከ ሞት ድረስ አልወደዱምና
ወንድሞቼና እህቶቼ ጌታ ኢየሱስ በሕይወታቸው ብቻ ሳይሆን በሞታቸው እንዲከብር አደረጉ። ክብር ለእግዚአብሔር። ዛሬ ጌታ ኢየሱስ ብሎናል፣ በሰማይና በምድር ላይ ስልጣን ተሰጥቶኛል ብሏል። ስለዚህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳቸው እንዲጠብቁ እያስተማራችኋቸው ደቀ መዝሙር አድርጓቸው። ትልቋችን በምድር ላይ ያለን ሰው ሁሉ የጌታ የኢየሱስ ደቀ መዝሙር እንዲሆነው ክብር ለእግዚአብሔር ይሁን። በተለያየ ጊዜ እንግሊዞች በአንድ ወቅት ለ200 ዓመታት ዓለምን አስገዝተው ነበር። በየቦታው ሄደው ሰዎች እየሄዱ በጦርነት እየተዋጉ ግዛቶችን ለብሪቲሽ ኢምፓየር ያደርጉ ነበር። እኔና እናንተ ደግሞ ወንድሞቼ ተልኳችን ሰዎች ለጌታ ለኢየሱስ ክርስቶስ ለንጉሱ ሰሚት እንዲያደርጉ ተልከናል። ክብር ለእግዚአብሔር። ብዙ ተቃውሞ ይደርስብን፣ አሁን ይደርስብን። አያችሁ በስጢፋኖስ ፊቱ መልአክ ሲሆን እንኳን ወንድሞቼ ናት ወደኋላ አልተመለሱ። ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ እንደተመለሰ አልቆመም። ግን ወንድሞቼ እናቶቼ ምንም ነገር አያቆመን። ክብር ለእግዚአብሔር። የኛ ብርታታችን ምንድን ነው? ኢየሱስ ምን ብሏል? ስልጣን በሰማይ በምድር ተሰጠ። እንግዲህ ሂዱና አደል በሰማይና በምድር ስልጣን ያለው ከኛ ጋር አልሆነ ምን ያስፈራናል? ምን ያስፈራል? አንዳንድ ጊዜ እናንተ እንዲያታረጉ አንዳንድ ጊዜ የሆነ ባለስልጣን ይጽፍላችኋል። የሆነ ቦታ ሄዱና ከሌለ ሌላ ዩኒቨርሲቲ ላላችሁ ደረታችሁ ነፍታችሁ እኔ በዛ እንጂ ከሌላ ናት አሳቸው ናቸው ናትከበት የጣይኔ ጅቦሎ ምንድን ነው ዛሬ አይደለም ወዳጅ። አሁን ግን ክብር ለእግዚአብሔር። እኔና እናንተ አሁን የተላክነው ክብር ለእግዚአብሔር ሌጣችንን አይደለም። ጌታ ኢየሱስ ለተናገረው እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ አለ። በስጢፋኖስ ሕይወት አየነው። ክብር ለእግዚአብሔር ይሁን። ፊቱ እንደ መልአክ ያበራል። እግዚአብሔር የተመሰገነ ይሁን። እግዚአብሔር እናንተ ሲልከን ቃል ብቻ ልንናገር አይደለም፣ በእጆቻችን ምልክትን፣ ድንቅን፣ ተአምራትን እንድናረግ ስልጣን ሰጥቶናል። ክብር ለእግዚአብሔር ይሁን። እንደዚህም አይተው የማይመለስ ሰዎች አሉ። የሚቀጥለው ሳምንት በስጢፋኖስ ተወግሮ መሞት ሰይጣን እንደመሰለው የክርስቶስ አካል የቆመ ሳይሆን እግዚአብሔር የጌታ የኢየሱስ ጠላቶች ከእግሩ በታች ማደግ እንዴት እንደቀጠለ ነው። የሚቀጥለው ሳምንት ደግሞ ሳውል ከሚባለው ሰው ሕይወት እናያለን። ስለ ሳውል ትንሽ ነገር አይተናል ዛሬ። የሚቀጥለው ሳምንት ደግሞ የስጢፋኖስ ሞት ሰይጣን የመሰለው እስጢፋኖስን ካስገደል በሰዎች ላይ ሁሉ ፍርሃት ዘራለሁ ብሎ ሲያስብ ወንድሞቼና እህቶቼ የስጢፋኖስ ሞት ወንድሞቼና እህቶቼ እንዲሁም አዳዲስ ቴሪቶሪዎችን የእግዚአብሔር ንጉሳዊ ግዛት ኢንቬድ ማድረግ ጀመረች። ክብር ለእግዚአብሔር። ሃሌሉያ። እርግጠኛ ነኝ ሰይጣን ምን አለ ትልቅ ስትራቴጂክ ስህተት ነው የሰራው ሳይላቅ እስጢፋኖስ በማስገደል በጣም ስትራቴጂ። ምክንያቱም የስጢፋኖስ ሞት በቤተ ክርስቲያን በክርስቶስ ኤክሌሲያ የመጣው ስደት እንደውም ቅዱሳን ከዚህ በፊት የወንጌል ምስራች ተናግረው የማያውቁበት ቴሪቶሪ ብቻ እንዳይመስላችሁ ሬስ ለአሕዛብ ከዛ በፊት ተናግረው አያውቁም። የሚቀጥለው ሳምንት የምናገርበት ነው። ለአሕዛብ ሁሉ መነገር ጀመረ። ክብር ለእግዚአብሔር። ባይነኩን ጥሩ፣ ሰይጣን ባይነካን ጥሩ። ኢየሱስን ነካ እንዳሰበው አይደለም የሆነው። እንደውም መጽሐፍ ቅዱስ ሲናገር ዘሩ እንደውም በዛ። ክብር ለእግዚአብሔር ይሁን። የኔና የእናንተ ጌታ የሚገርም ጌታ ነው። በዓለም እንደሱ አይደለም። በዓለም አይታችሁ ከሆነ ለምሳሌ እስራኤል የሐማስን መሪዎች እየተከታተለች ገደለቻቸው። ሐማስ ተዳከመ። በእግዚአብሔር ንጉሳዊ ግዛት ግን እንደዚህ አይደለም። እንደውም ሲነኩን እንደውም እንበዛለን። አንዳንድ ዛፎች አሉ ሰምቻለሁ። እንደውም ከነካችኋቸው ይበዛሉ። አትንኳቸው ነው የሚባለው። ከቆረጣችሁት ይበዛል። የክርስቶስ ሕይወት በእኛ እንደዚህ ነው። ክብር ለእግዚአብሔር። ሰዎች ከነኩት የበለጠ ይበዛል። እግዚአብሔር የተመሰገነ። ወንድሞቼና እህቶች ሁላችሁም ማበረታታት ትፈልጋለሁ። ለካ እንደዚህ ነው። ስለዚህ የምስራችን ቃል ስንናገር ተጨንቀን ተጠበን አለ የምንነግረው፣ ቦልድ ሆነን ነው የምናገረው። ክብር ለእግዚአብሔር።
ዓለምም ምድርም ወላው የማናት የእግዚአብሔር ነች። ስለዚህ ለሰዎች የምናገረው እግዚአብሔር የሁሉ ነገር ባለቤት ነውና ለጌታ ለኢየሱስ ክርስቶስ ሰሚት አድርጉናል። አንፈራም። ክብር ለእግዚአብሔር። ማንም አያቆምም። የነፃ አውጪዎች ምኩራብ እስጢፋኖስን ሊቋቋም እንዳልቻለ እኛም የምንናገረውን ጥበብና መንፈስ ሊቋቋም የሚችል ማንም የለም። ክብር ለእግዚአብሔር። በተለያየ አጋጣሚ ከእናንተዎች ጋር እናገራለሁ። ሃይማኖተኛ የሆኑ ሰዎች መናገር ሲጀምር አንተ ደግሞ ማን ይችላል? ንግግር አይደለም የምናገርበት መንፈስ ሊቋቋሙት የሚችሉት መንፈስ አለ። ተረት አናወራም። ክብር ለእግዚአብሔር። የአሮጊቶች ሴቶች ወሬ አናወራም። ክብር ለእግዚአብሔር። የምናወራው ከሙታን ወደ ስለተነሳው ስለ ጌታ ስለ ኢየሱስ ክርስቶስ ነው። ከአባቱ ቀኝ ስለተቀመጠው ስለ ናዝሬቱ ስለ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ሁላችን ቆምና አብረን እንጸልያለን። እግዚአብሔር የተመሰገነ ይሁን። ወንድሞቼና እህቶቼ የመጣንበት የተወለድንበት ንጉሳዊ ግዛት ኃይለኛ ንጉሳዊ ግዛት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ሌጣችን አይደለም። እኔና እናንተ የምስራቹን ቃል ልንናገር የሚልከን እኛ በሚልከን ጊዜ የሰማይ ሆስት ሁሉ ከኛ ጋር ነው። ክብር ለእግዚአብሔር ይሁን። አባታችንና አምላካችን እግዚአብሔር ሆይ በቃል ስለመከርከን እጅግ አድርገን እናመሰግናለን። ጌታችንና አባታችን እግዚአብሔር ሆይ እንደተናገርከው ጠላቶችን ከእግር መረገጫ እስከማድረግ ድረስ በቀኝ የተቀመጥ እንዳልከው አቤቱ ጌታ እግዚአብሔር በአካሉ በክርስቶስ አካል ውስጥ አማካኝነት የኢየሱስን ጠላቶች እያስገዛ ስላለህ እናከብረሃለን። ዛሬም በእስጢፋኖስ ሕይወት ውስጥ ያየነው ይሄ ነውና ስለዚህ ሁሉ ሳለ አባታችንና አምላካችን እግዚአብሔር ሆይ ይህንን የጌታን የኢየሱስ ክርስቶስን የምስራች ቃል ኢየሱስ ክርስቶስ ንጉሥ መሆኑን የንጉሣዊ ግዛቱን ወንጌሉን ለፍጥረት ሁሉ እንድንናገር እንድትረዳን እንጸልያለን። ጌታ ወደ ሃይማኖተኛ ሰዎች አክራሪ ለሆኑ ሰዎች ከነሱ በላይ ሌላ ነገር ያለን በማይመስላቸው ሁሉ እንደ እስጢፋኖስ በድፍረት እንድንናገር እንድትረዳን እንጸልያለን። የእስጢፋኖስ ንግግር አቤቱ ጌታ እግዚአብሔር ሆይ ፍሬው እጅግ የሚገርም ነውና ስለዚህ ሁሉ ተባረክ። እባክህን አባታችንና አምላካችን እግዚአብሔር ሆይ የተላክንበት ይህ ተልእኮ የተቀበልንበት ጌታ ኢየሱስ በሰማይም በምድርም ስልጣን የተሰጠው እንደሆነ አውቀን እኛም ጌታ ሆይ እንደ ባለስልጣኖች እንድንመላለስ እንድትረዳን እንጸልያለን። ባለስልጣኑ ኢየሱስ ከእኛ ጋር ከመኖሩ የተነሳ እንደ ተራ ሰው እንዳንመላለስ እርዳ። አባታችንና አምላካችን እግዚአብሔር ተልእኳችን የኢየሱስ ክርስቶስን ጠላቶች ከእግሩ በታች ጌታ ሆይ እስኪሆኑ ድረስ ነውና ተባረክ። አባታችንና አምላካችን እግዚአብሔር ሆይ ስለመከርከን፣ ስላስተማርከን፣ ስለሰጠን የቃል መገለጥ ሁሉ እናከብረሃለን። እንግዲህ ጌታ ሆይ የወንጌልን የንጉሳዊ ግዛቱን የእግዚአብሔርን ንጉሳዊ ግዛት የእግዚአብሔርን መንግሥት ወንጌል በማወጅ የኢየሱስ ክርስቶስን ጠላቶች ከእግሩ በታች እንዴት ማድረግ እንደሚቻል አስተምረህናልና እባክህን ለዚህ ቃል እንታዘዝ እንድትረዳን እንጸልይ። ስለ ሁሉም የተመሰገነ ይሁን። ክብር ሁሉ ለአንተ ይሁን። ይህን ያደረግከው አንተ ነህና እናከብረሃለን። በእኛም ሕይወት ይህን ነገር ሆኖ ማየት እንፈልጋለንና በነገር ሁሉ እንድንታዘዝ አግዘን። ከፍ ከፍ እንበል በጌታ በኢየሱስ ክርስቶስ ሕያውና ቅዱስ ስም አሜን።